تجمع أنت مالك اسكان تراجعش موراجو ما أنت أنا ما أنا سنسرات عشان كذا بس يسرّاش ودراما أنا أدام دراما يدلله إيه سيشتى يقولكوا مولو كل الناس لالات من ممكن نيلات بانش سمنو لهم نجارين أنت تقولين لتراجع سنسرات تقولين لما راجع كنافتش كنا ما أنا من مرمر سويت ديك على يدها ليش كيف يمتانو ليلا رجال عليني ليش كيف نعمل فاصل على ركونه نجي عليني ليش يعني ልጆች ያደሩ እየተፈለፈሉ ነው እንደሚመጡት ይቅርታ ያልተገባ ንግግር እንድትናገር አልፈቅድልኝ ማለት አልገባኝም እዚህ ጋር አለኝ ልጅ በማስረጃ ቤቴ ለቀውጣ በጀመሪያም የሱስም ጳውሎስ ብትለይ ኖሮ አላስገባም ነበር አሁን ፖሊስ ሳልጠራ ከቤት ይወጣ ገና ስለ ጳውሎስ ሳነሳ እንደዚህ ነው እኮ አስፈላጊ አይደለም በፍጹም በጀመሪያም እሱ ነው ይላካችሁ ማለት ነው አሁን ተረጋግተሽ ስታወሪኝ ነበር አይደል እኔ በፍጹም አልችልም እንዳትቀር ሴት ራት ብለህ ከሆነ ተሳስተሃል አይደለም እንደዚህ አይደለም በፍጹም ልቀቀኝ እንዳትቀር አይደለም ካሜራ መንካታችሁ እንዳትቀር ተቀመጭ ከኔ ጋር ተመክተካፈላላችሁ 50% ብሎ ተናዞ እንደሞተ ነገሩኝ ለኔና ለእናቴ 50% ደግሞ ለዛችኛው ባለቤቱና ልጁ 50% አርጎ እንደሞተ ነገሩኝና ያላሰብኩት ነገር ተፈጠረ ምንም አደባብሽ አይደለም በት ቦታ ልታስገድያቸው ነው ቄስ ልሳኖር በስመ አብ ወልድ እንዴት ንሳ አባትሽን አይደለም የነበርንበትን ቀይሬ ሌላ ቦታ ገብቻለሁ ሌላ ቦታ ገብቼ ግን የሚያገለግሉበት ቤተ ክህነትም ሄጄ ፈልጌ አስፈልጌ አጥቻቸዋለሁ እኔ አይደለም ይሄን ዛዜ የውሸት ነው እኛ የኛን ህጋዊንም ማጣራት ይችላልሽ ያው እንግዲህ ውድ ቤተሰቦቼ ልጅቷ መታለች ማለት ነው እንግዲህ ተደውሎላት ትንሽ ደቂቃ ጠብቀናት ነው የመጣችው እነሱ በራሳቸው መነጋገር እንፈልጋለን ለብቻችን መሆን እንፈልጋለን ብለው ሰዓታትን ሰተናቸው እንግዲህ ተነጋግረዋል ማለት ነው አሁን ላይ እንግዲህ ያለው ነገር እውነታውን እናቀበት ሰዓት የደረሰ ይመስለኛል እስቲ ከልጅቷ ጋር የሚኖረን ቆይታ አብራችሁ ነው እስቲ እንደው ራስሽን አስተዋውቂልኝ እሺ ስሜ ቤዛይት አበራ እባላለሁ መልካም እንግዲህ ቤዛይት ወደዚህ የመጣንበት ምክንያት አንዳንድ ነገሮችን እናትሽ ነግራሻለች ብለን እናስባለን እና እንደው እስቲ ስለ አስተዳደግሽ አሁን ላይ እንግዲህ ትልቅ ሴት ሆነሻልና ስለ አስተዳደግሽ እዚህ ስለ መድረስሽ ያለውን ነገር እስቲ ከስር መሰረቱ ጀምረሽ ንገሪ እሺ እኔ ያው እሷም እንደተናገረችው የወይዘሮ ዝናሽ ልጅ ነኝ እናቴ እዚህ ስገባ ሰራተኛ ነበረች ያው እንትን እንዳለችው እናንተም እንደምታውቁት እዚህ ያደኩትኝ አባቴ እያልኩ እያጠራውት የነበረው ያው አሁንም ትክክለኛው ወላጅ አባቴ ነው መጀመሪያ አባቴ እያልኩኝ አቶ አበራን ማለት ነው አባቴ እያልኩኝ ከሳቸው ጋር ብዙ ነበር እንትን ግንኙነታችን እና አሁን እንግዲህ አባቴ እንደሆነ አረጋግጫለሁ ያው በቃ ያለው ነገር እንደዚህ ነው እናቴ ሰራተኛ ነበረች ሁሉን ነገር አቃቃለሁ እንደዚህ ነው ኖራችን በቃ አሁን ነው አባቴ እንደሆነ የሚያወቁት በቅርብ አሁን ማለት ምን ያህል ጊዜው ነው ወደ 15 አመቴ ላይ ምናምን አካባቢ አባቴ እንደሆነ አውቄያለሁ እሺ ከዛ በኋላ ከሳቸው ጋር የነበረሽ ግንኙነት ምን ይመስል ነበር እና ያው ከአባቴ ጋር አሁን ወደ 15 አመት አካባቢ ነው ያወቅኩትኝ አባትነቱን ከዛ በኋላም ደግሞ በጣም ነው ደስ ያለኝ ምክንያቱም መጀመሪያም እንደ አባቴ ነው ስቀበለው የነበረው አባቴ እንደሆነ ነበር ማስበው እና አሁንም ስገባ የሆነ የመደናገር ስሜት አለ እናቴ ታማ ነበር የመሰለኝ ካሜራው ምናምን ነገር ብቻ ብዙ ነገር አልጠበቅኩትኝም ነበርና ምን እየሰራችሁት ያለው ነገር እኔ ግልጽ ሊሆንልኝ አልቻለም እንግዲህ እኛ እየሰራን ያለነው ነገር እውነታውን የማውጣት ሂደት ነው እየሰራን ያለነው እንግዲህ ብዙ ነገሮችን እናትሽ ነግራሻለች ብዬ አስባለሁ ረጅም ሰዓት ወስዳችሁ ነው ስትነጋገሩ የነበረው እንግዲህ ወይዘሮ ዝናሽ አንቺም ልታወሪኝ የነበረው ወይም ደግሞ ልትደራደሪኝ የነበረው ነገር ነበር አይደል አሁን እንግዲህ እንደማየው ከሆነ ሐሳብሽን እንደቀየርሽና ዝም ብለሽ ነው ያለሽውና ለልጅሽም ያለው ነገር እንደነገርሻት ተስፋ አድርጋለሁ እንግዲህ አንቺም ይሄን ነገር እንደምታቂ ተነግሮናል ስለዚህ ቄስ ልሳነ ወርቅ በህይወት አሉ በመጀመሪያ ደረጃ እንድታቂው የምፈልገው እሱን እናቴ ነግራኛለች ባወራንበት ሰዓት ደስ ብሎኛል ምክንያቱም እዚህ የንሳ አባታችን ነበሩ አቃቸዋለሁ በደንብ በጣም ደስ የሚሉ ሰው እንደ አባቴም እኔም ብቻ ደስ ብሎኛል ስላሉ
ስለ ኑዛዜው የምታውቂው ነገር አለ? ያው ልጅ እያለሁ ማስታውሰው ነገሮች አሉ። ለአቅሜ ሔዋን አልደረስኩም እንጂ ማውቀው ነገር አለ። አሁን ግን ራሴን ችዬ የምሰራው ነገርም አለ። የወርቅ ቤቱን ማለት ወርቅ ቤቱን ማስተዳደረው እኔ ነኝ። ልጅም እያለሁ እዛ ፎከስ ስለማድረግ እዛም ይዞኝ ስለሚሄድ አቶ አበራ ማለት አባቴ እዛ ስለሚሄድ ምናምን ነገር አሁን እንደ 24 ዓመት ወጣት ማለት በቃ እንደ ትልቅ ሰው ነው እያሰብኩ ያለሁት ማስተዳደረውም ነገር ግን ያው ይሄ ስለ ወርሱ ምናምን ስላልከው ነገር ማውቀው ነገር አለ። ያው አስታውሳለሁ በደንብ። መልካም። ጳውሎስ የሚባል ሰው ታውቂያለሽ አንቺ በግልሽ? አዎ አውቃለሁ። ምንም ሊገባኝ አልቻለም ግን ያው እህትሽ ነኝ የሚል ምናምን ነገር ብዙ ነገር ብቻ አለ እናወራለን መሰለህ። እዚህ ላይ ቤዛ ብዙም እውቀት የላትም። መጀመሪያ ላይ እኔ ጋር ነው ያቶ አበራ ልጅ ነኝ ብሎ የመጣው። በዛን ጊዜ ያለውን ነገር ነገርኳት። አጋጣሚ እሷንም ለማግኘት ፈልጓል። ወንድምሽ ነኝ ብሎም አውርቷታል። ያን ያወራት ጊዜ መጣ እንደዚህ ኮስት ላይ አዎ እንደዚህ ብሎ እኔንም አዋርቶኛል ብዬ ያለውን ነገር ግን አሁን ያለውን ነገር በሂደት ተግባብተን እኔ እናንተ ያው እሷም ልጅ ያለች እኔ እናንተ ብንጨርሰው መልካም። እኔ ደስ ይለኛል። በመጀመሪያ ደረጃ ምንም ማቃጠለው ሰዓት የለም። ብዙ የኔን እጆች የሚፈልጉ ሰዎች አሉ እየጠበቁ ነው ያሉት። እዚሁ ጋር መቋጨት ከቻለም በጣም ደስ ይለኛል። እንቋጨዋለን። ስለዚህ ምንድነው ቅድም ልትነግሪኝ የነበረው መደራደሪያሽ ምንድነው? ልታቀርቢልኝ የነበረው ልትነግሪኝ የነበረውስ ነገር ምንድነው? እኔማ ያው ያለውን ነገር ያው ምንም የምንደራደርበት ነገር የለም ማለት ማለት ምንም እዚህ ጋር እኮ እውነታውን ነው እየነገርንክ ያለ ነው መሰለህ። አሁን እሷን ሀሳብ እንድሰጥበት ያለውን ነገር ለማረጋጋት ነው እንጂ እኔም አሁን እንደዚህ ሌላ ነገር እንደራደራለን ብዬ አስቤ አይደለም። ያው እንደነገረችኝ ከሆነ በጣም ትልቅ ሰው ነሽ አይደለ ወይዘሮ ዝናሽ? እንግዲህ እንደማየው ከሆነ ትልቅ ሰው ነሽ። አሁን ግን በአንድ ራስ ሁለት ምላስ ነው እየሆንሽብኛለሽ። ቅድም እንደራደራለን ችግር የለውም ልጄ ትምጣ ነገሩን ስለምታውቅ ነበር ስትይኝ ነበር። ምን ሆነ መሰለክ አንተ ህጋዊ ነኝ እያልክ ያልሆነ መስመር እየሄድክ ነው። ምንም ያልሆነ ያንን ለማስቀረት ነው ልጄ እንድትመጣ ያለውን ነገር እሷ ፊት እንድናወራ። ለምን መሰለህ አንድ ነገር ስትፈጽም ምስክር ያስፈልጋል። ምስክር ይኸውልሽ ከእውነተኛ ማስረጃው በላይ ምንም አይነት ምስክር የለም። ነገ አንድ እርምጃ በምንሄድበት ሰዓት እኔ ብቻዬን መጋፈጥ የለብኝም። ይኸውልሽ ምንም መረጋጋት ምናምን የለም። በመጀመሪያ ደረጃ አዳምጪ። ማን ያልሽኝ? ቤዛዊት ነው አይደል ያልሽኝ? አዳምጪ። እውነተኛውን ትክክለኛውን ኑዛዜ ማግኘት ችለናል። ቄስ ልሳኑ ወርቅ ጋር የነበረው ትክክለኛ ኑዛዜ እናንተ የቀየራችሁት ኑዛዜ ገንዘብ አይናችሁን አውሯችሁ አንቺ እንኳን ወጣት ሆነሽ ሰርቼ ለወጣለሁ ብለሽ አላሰብ 50% ማለት የተተወላችሁ ትልቅ ነገር እኮ ነው። ከዚህ ሁሉ ብዙ ይኸውልህ እኔ ብዙ 50% አይደለም 20% ማካፍለው ነገር የለም። ለምን እኔ ብዙ ዛሬ ትላንትና እኔ ትላንት ተገፍቼ የጎረቤት ብዙ መሳቂያ ሆኜ እቺ ልጅ ሳሳድግ እቺ ልጅ ላይ እንኳን ብዙ ተጽዕኖ ደርሷል። ይሄንን በፊት ከህግ አስመልጥሽም ነው እያልኩ ያለው ትክክለኛ ኑዛዜ ነው። እኔ የሰጠውክ ኑዛዜ እጅክ ላይ ይዘህ እንደፈለክ ማስተርጎም ትችላለህ። እዚህ ጋር ምንም የተቀየረ ነገር የተደባበሰ ምናምን ነገር የለም። እናንተ እያላችሁ ያላችሁት ትክክለኛ መረጃ ነው። እኛ ጋርም ትክክለኛ መረጃ አለ። ምንም የተቀየረ ኑዛዜ ምናምን ነገር የለም። ሲቀጥል ደግሞ እኔ ትልቅ ነኝ የራሴን ቢዝነስ ጀምሬያለሁ። ቢዝነስ መስራ ሰው ነኝ የሚለው ነገር ካለ በቻልነው አቅም ልናግዘው እንችላለን። እሱንም በራሳችን በመጀመሪያ ደረጃ በደንብ የምታውቁት ነገር ነው። አቶ አበራ እዚህ ቤት አንቺ በሰራተኝነት ከመግባትሽ በፊት ካንቺ በፊት በነበረችው ሰራተኛ ጋር ግንኙነት ነበራቸው። በዛም ሰዓት አንድ ወንድ ልጅ ሊያስረግዙ ችሏል። ይሄ ነው የተፈጠረው ነገር። ምናቀው ነገር የለም። ኑዛዜው ላይ ይሄ ነገር የለም። ኑዛዜው ለኔና ለልጄ ኑዛዜው ላይ ይሄ ነገር የለም። ወርቅ ቤቱም አሳይ። አንቺ እንኳን ትንሽ የተሻልሽ ነሽ ብዬ አስባለሁ። 24 ዓመት ማለት እንግዲህ ለቴክኖሎጂውም ቅርብ ነሽ። ተመልከቺ ይሄ ፎቶ እንግዲህ በምንም ሊሰራ የማይችል ፎቶ ነው። ይሄ ትክክለኛው ቄስ ልሳኑ ወርቅ ጋር ያለው ትክክለኛው ኑዛዜ ነው። ይሄ እንደዚህ የሚባል ነገር የለም ማለት ነው። አመጣጣችሁም ምንም ልክ ያልሆነ ነገር ነው። ይኸውልሽ አዳምጪ አይደለም ስነስርዓት ይዘሽ ተቀመጪ። አዳምጠኝ። እኔን እስካሁን ያዳመጥኩት ነበር አይደል? ያዳመጥኩት ነበር። መናገር የምትፈልጊው ተቀመጪና ተናገሪ በስነ ስርዓት ከቤቴ። ይኸውልህ እናቴ በሽተኛ ናት።
አባቴን አጥቻለሁ ድጋሚ እናቴን አጥቼ ማዘር አልፈልግም ይሄንን የተሳሳተ መረጃህን ይዘህ ብትወጣ ምንም የተሳሳተ መረጃ የለም ሲጀመር በቤት የመተክ ነው ያዋራኸኝ ያለው መጥራት የምትፈልጉትን ሰው ጥሩ እኔም ቄስ ንሳን ወርቅና ትክክለኛ መረጃ ያያለን እጣራቸውና ከነሱ ጋር ንግግራችሁን አዳምጠኝ የራስህን ነገር እያወራ ነው ስነ ስርዓት ይዘሽ ተቀመጭ ቆይ እስቲ ቁጭ በይና የሚለውን ነገር እነሱ ቁጭ በይ እመጣራለሁ የሚለው ካለ እንታ ያው እንግዲህ ውድ ቤተሰቦቼ ጳውሎስ መጥቷል ማለት ነው እንግዲህ ቄስ ልሳን ወርቅ ጋር ስንደውል ስልካቸው አይሰራም እንግዲህ ቤትም እንደሌሉ የኛ ሰዎች ነግረውናል ማለት ነው እንግዲህ ችግር የለውም በሌላ ጊዜ እሳቸው ማምጣት እንችላለን ማለት ነው ምክንያቱም እዚህ ጋር ምንም ተደባብሶ የሚቀር ነገር ስለሌለ አሁን ግን ለጊዜው ጳውሎስ መጥቷል ማለት ነው ጳውሎስ እንግዲህ ጳውሎስ የሚባለው ግለሰብ እሱ ነው ምን ድጋሚ እንዳዲስ ታስተዋውቃቸዋለህ ያለው ነገር አይደለም ለመግቢያ ያክል እንዲጠቅመን ነው እንግዲህ ወንድምሽ ነኝ እያለ የነበረው ግለሰብ ወይም ደግሞ ጳውሎስ የሚባለው ግለሰብ ወይም ደግሞ ያቶ አበራ ልጅ ማለት ነው እሱ ነው ማለት ነው ያለው ነገር እናንተ እንደምታውቁት ነው አንቺም ከዚህ በፊት አግኝቶ ሊያናግርሽ እንደሞከረ ነግረሽኛል ስለዚህ አሁን እሱ እያለ ያለው ነገር በስነ ስርዓት በግልጽ በጨዋ ደንብ ያስረዳችኋል ከዛ እናንተም ደግሞ መናገር የምትፈልጉትን ነገር ተናገራላችሁ ማለት ነው ጣልቃ መግባት አልፈልግም ቀጥል ጳውሎስ እሺ ከናንተ ጋር እንዳወራ ነው ማለት ከዚህ በፊት ያለውን ነገር ሁላ ግልጽ አድርጌ አውርቻለሁ እኔ ስጋነቴን እህትነቷንና የሷንም ቢሆን የአባቴ ባለቤት ነበርሽ በማለቴ በቃ ለሷ ክብር አለኝ አልቃተም እነሱ እንዳሉት እኔ ለገንዘብ ብዬ አይደለም ወደዚህ ቤት የመጣሁት እኔ በብቸኝነት ያደኩት ልጅ ነኝ ማለትም እናቴ ቤቱ ዘግታ እያዋለችኝ ስራ እያዋለች ቀን ሙሉ ስራው ላመጣ ማታ ነው ከቤት የምወጣው አየር ለመቀበል እንኳን ይዘኝ ትወጣለች ቤተክርስቲያን ሄደን ወደ ቤት ነው የምመለሰው እማቀው እንደ ልጅ ተጫውቼ እንደ ልጅ ቦርቄ አይደለም ያደኩት ቤቱ ውስጥ ታመቄ ካለምን ካለዘር በእናቴ ብቻ ነው ያደኩት አባቴን እንኳን አላቆም ነበር እስከ ቅርብ ጊዜ ለዚህ ነው ታዲያ አሁን የድህነትን ማራገፊያ ልታረገን ብር ፍለጋ ይመጣው ተናገር ማንንም ሰው እንዲያቋርጡ አልፈልግም አሁን እስኪናገር እስኪጨርስ ድረስ እንትን በሉት እሷ ድህነቷን ለማራገፍ አባቴ ላይ እንደተጣበቀችው ማለት ነው አይደል እንደዛ ነው ያልሽ አይደለም ምንም አይነት የቃላት ነገር እንድትናገራት አልፈቅድልም እሷ እናትሽ ነች አይደል እናትሽን ደግሞ ቴኬር ማድረግ ያለብሽ አንቺ ነሽ አንቺ ትልቅ ልጅ ነሽ መሰለኝ እንደዛ ፍለጋ ከሆነ ያመጣጥ ብር ፍለጋ ከሆነ እንዳልከው አሁን በድህነት አድገ ሁሉም ሰው በድህነት ነው ያደገው ግን የውሸት ማስረጃ ይዘ አባቴ ነው ምንም አይመስልም እኮ መልክም አይመስልም ቁመትም አይመስልም ምንም አበራን የሚመስል እንትን የለህም ብር ከሆነ ፍላጎት ለአባትነት ልጅሽም አባቴን አይመስልም አባቴ እሷን በፍጹም አይመስልም እርግጠኛ ነኝ ታውቃለህ በስነ ስርዓት አባቴን አንተ ምን ያህል ጊዜ ታውቃለህ እኔ እናቴ በልጅነቴ ነው ይዛኝ የጠፋችው ነገር ግን ስለሱ በጣም ብዙ ነገሮችን ታወራኝ ነበር ታስረዳኝ ነበር የሱን መልክ ከሱም አልፎ አንዳንድ ፎቶዎች ነበሩ የሱን ፎቶዎች ከሷ ጋር አደል ኖራቸው ለመነሳት እንትን ባይሉ የሱ ፎቶዎች ነበራት እሱ ማለትም የአባትነት ጥያቄው ወደፊት ይመጣል ብላ ስለምታስብ ቀድማ በልጅነቴ ታሳየኝ ነበር ሩቅ ሀገር ስለሆነ ነው ምክንያቱም እዚህ ሀገር ከሆነ ወሰጅም ብዬ እንዳላስቸግራት ፎቶን እያሳየች ሩቅ ሀገር ነው ስራ ነው ይመጣል ለመምጣት ስለማያስችለው ነው ያለበት ስራ እና ታገስ ጠብቅ ነው የምትለኝ ለዛ አባቴም በሚገባ አውቀዋለሁ ማለቴ አባቴ እቺ ልጅ አይመስልም ፎቶ ነው ያየው ፎቶ ነው ያየው ማስረጃ ምን ነገር የለም ተሳስተው የሌላ ሰው ፎቶ ላይ አሁን ምንም ችግር የለም የምትፈልገው ገንዘብ ከሆነ ያን 50% የምትለውን እንዳታስበው ከሆነ ይልክ እኛ የምትፈልገው 100ም 200ም ልንሰጥ እንችላለን ራሳችሁ በፈጠራችሁት ወሬ እኔ ልጄ በእናትም በአባትም አንድ ናት በእናትም ወንድም የላትም በአባትም ወንድም የላትም አንድ ልጅ ናት ለኔም ለአባቷም አንድ ልጅ ናት እሱ አንቺ ለብርቅርቅ ነገር ለገንዘብና ለዚህ ለወርቅ ቤት ምናምን ለምትይው ነገር የፈጠርሽው መተክኔ ያበራ ልጅ ነኝ ወንድሟ ነኝ ብትል ምን ቀበል ይመስላል እስካሁን የት ነበር እስካሁን እኔ የመጣሁት እህትነቷን ፈልጌ ነው የመጣሁት እስካሁን ግን እናንተ ሐሳባችሁ ከገንዘብ ያላለፈና
ትንሽ አስተሳሰብ ስላላችሁ ነው እኔም ወደ ገንዘቡ አድሎ አድርጌ ለገንዘቡ እየተከራከርኩ ያለሁት እኮ ገንዘብ የምትፈልግ ከሆነ ገንዘብ እንሰጥሃለን ቢያንስ የራስህን መንቀሳቀሻ የምትንቀሳቀስበትን ነገር እንሰጥሃለን ከመንቀሳቀሻ በላይ እዚህ ላይ ትልቅ ቪላ መገንቢያ የሚሆን ገንዘብ እሱን እንዳታስበው እሱን አስፈላጊውን እኔ በየህግ ክትትል አድርጌ እኔ በራሴ እንዴት እሱ እንደማገኝ አሳይሻለሁ ለሱ አታስብ ነገር ይልክ ለሱ እንዳታስብ እንትን እያልከኝ ነው እየሰማኸኝ ነው ሁሉም ነገር ማለት ነው ሁሉም ነገር ማስረጃ ምንም ነገር እኛ ጋር አለ ታስተውላለክ እኔ እንጃ ያደክበትን ባላቅም አሁን ያለንበት ኢንፎርሜሽኖቹ ምንም በቃ ብቻ በአብዛኛው በምንም ነገር በመትዩ መንገድ እኔ ንብረቱን ሁሉ የራሴ ነው ብዬ አጽፌ አንድ ሽማግሌ 1000 ብር ብሰጠው ይፈርምልኛል ስለዚህ አሁንም ያረካለው እንደዛ ነው ማለት ነው ያወራህ ያለው ነገር ያረጋችሁት እሱ ነው የንሳ አባታችሁ ነበር አይደል ለምን አልመጣችሁሽ ለምን አልመጡም እየሰደባችሁት ነበር አይደል እሳቸው መምጣት ያልቻሉት ስልክ ስላላነሱ ነው ችግር የለውም የምናመጣበት መንገድ ችግር የለውም አሁንም ቢሆን ከተገኙ ይመጣሉ በመሃል በአንድ ጠበቃ ሁሉም ነገር እንዲዘጋኩ ማድረግ እንችላለን ግን ይሄውላ ከመምጣቱ በፊት ብር ከሆነ ፍላጎትክ ብር ሰተንክ መሄድ ትችላለህ አንተ በምትለው ከሆነ ደግሞ ብር አለ ጠበቃ ገዝተን ሁሉን ነገር ማስተካከል ይችላል እስኪ ሂጅበትና ባንቺ መንገድ እንደማያዋጣ እናየዋለን ግን እናንተ እንደ ሰው አስቡ አንቺ ወጣት ነሽ አይደል ማገናዘብ ትችላለሽ እኔ ያንቺን ስጋ እህትነትን እንጂ ፈልጌ የመጣሁት ያንቺን ገንዘብ ያንቺን ወርቅ ለመቀማት አይደል የመጣሁት እኔ እናቴንም ሆነ እኔ ትላንት አብሯት ያላደገ ዛሬ ወንድም ነኝ ቢል እኛ ልቀበል ትላንት አብሯት አላደገም የምታውቀው ነገር ዛሬ አይታክ ወንድም ስጋ ነው አብሮ በማደግ የሚመጣ ነገር አይደለም ማናውቀው ነገር እየተነገረ አብሮ አደግኩ አብሮ ያድጋል አይደል እንዴ ከአንድ ቤተሰብ ሳይወለድ ሰው አብሮ ያድጋል አብሮ የማደግ ነገር እንትን አይደለም ተደማመጡና ያለውን ነገር መፍትሄ ለማግኘት ነው የሚጋብዝ ነገር አይደለም የሚወርጥ እየሰማችሁ አይደል እንዴ ዛሬ መጣ ወንድም ሰው አስተሳሰብ አንቺ ወጣት ሆነሽ እንደዚህ አይነት አስተሳሰብ ይዘሽ ነው እንዴ ወጣት እንደዚህ ያስብም ያለው ማለት ወጣት ነው ማለት እስካሁን ምንም የተፈጠረብን ነገር የለም እስካሁን በስነ ስርዓት ኑሯችንን እየመራን ነው ድርጅቱም ሆነ ምንም አይነት ነገር ነቆራም ከማንኛውም ሰው የሰማነው ነገር የለም አሁን አንተ መተክ ወንድም ነህ ብትለኝ አልቀበልህም ጭራሽ አዳምጪ አንቺም 15 አመትሽ ሲሆን ነው አይደለ ይሄን አባትሽ ነው ተብሎ የተነገረሽ ይህ ሰው ደግሞ የለም ነበር ሀገር ውስጥ እዚያ ነበር የሚኖረው አባቱ እንደሆነ የተነገረው በቅርቡ ነው ስለ አባቴ ምንም እንድትል አልፈልግም ይልክ ከአባቴ ጋር አብረን የተነገረኝ አሁን ቢሆንም እኮ አብረን ነው ያደግነው እንደ አባቴ የሚቆጥረው እኮ ነው አባቴ እንደሆነ 15 አመት ላይ ያወቅኩትኝ ሲጀመር አባቴ እንደሆነ ተቀብየው ነው እንትን ያልኩትኝ ስለ አባቴ ምንም እንድታወራ ምናምን አልፈልግም ምክንያቱም አብሬው ነው አባቴን እንደ አባቴ ነው ሰውን የነበረው ደግሞም ነን ይሄ የታወቀ ነገር ነው እናትሽ ለምን የደበቀችሽ ይመስልሻል ስታስቢውና አባትሽ እሱ እንደሆነ እስከዛ አድምሽ ጊዜ ሲጀመር ብትነግረኝም ባትነግረኝም የሚለወጥ ነገር የለም ለምን የደበቀችሽ ይመስልሻል አሁን እየጠየቅኩሽ መልሽ እንደዚህ አትዙሪ ብትነግረኝ የሚፈጠር ነገር የለማ በቃ ራሴን ሳውቅ ትነግረኛለች ይሄ እንትን ያለ ነገር እኮ የለው ያስጠይቅ ጥያቄ የለው ለምን እንደሆነ ታውቂያለሽ እናትሽ ባንቺ ታፍርብሽ ነበር ምንም ምክንያት የለም በሱ አባትነት ታፍርብሽ ነበር ለዛ ነው እንዴ ሁላ ነገር እየፈጠረች ነበር አንተ እንደዚህ ልትለኝ አትችልም ይልክ ሲጀመር ምንም የምታውቀው ነገር የለም አሁን የመጣከው አይደለ እንደዚህ አይነት ጥያቄዎችን ማንሳት የለብም መጠየቅም የለብም አንቺ ወጣት ነሽ እንደዚህ አይነት ነገር እኮ ማሰብ የለብሽ አይምሮሽ ማሰራት አለብሽ እኮ አንቺ ወጣት እንደዚህ ያስብ ያንን ወርቅ ቤት ሆቴሉን ቤቱን ምናምን ታስተዳድሩ በዚህ አይምሮሽ ነው አንተ ስለሱ እዚህ ጋር ማንም ከማንም ጋር ሊዘላለፍ ይኸውልህ አዳምጠኝ በመጀመሪያ እኔ የምለው ሀብታችንንም እየቆጠርክ የሰለልከን ነበር ማለት ነው አንተን አይመለከትም ይሄ ነገር ይኸውልህ እሱ ግማሹ የኔ ነው እኔ ላስረዳ ግማሹ የኔና የእናቴ ነው እሱ ግማሹ በፍርድ ቤት ከሰክ የሚሆነውን ስናይ ነው ግን ወስጄ የዛኔ ሞስድ ጊዜ ላይ ግን እንደዚህ ቁጭ ብለን ስናወራ ምን አይነት ወደ መልስ እንደምትሰጪኝ ማየት ፈልጋለሁ እኔ ይኸውልህ ወጣት ነህ አይደል ባልወልድም ያንተን የሚያክል ልጅ አድርሻለሁ እንደ ልጄ ሊክና እኔን አታክልም የኔ ታናሽ ሲጀምር ከየት ነው የመጣው የኔ ነገር ማወቅ ፈልገሽ እኔ ከሐዋሳ ነው የመጣሁት በቃ ሐዋሳ ላይ የምትፈልገውን ስራ ባጃጅ ገዝተህ መስራት ትችላለህ ኦኬ በባጃጅ ልደልይ ነው ሌላ ሀብት አገኛለሁ የሚል እንትን እንዳይኖር ህይወትን ማትረፍ ከፈለክ ሚሊዮን ብርም በ100,000 ብር ልቀይሪ ማለት ነው ህይወትን ማትረፍ ያለዛኔ አንተን ማስገደል ይችላል ኦኬ የዛት ሽብኝም ነው ማንንም ምንም ማድረግ አትችልም በመጀመሪያ ሰነስራ አዳምጪ
ይሄ ራሱን ችሎ ይሄ ማስረጃ የሚሆን ነገር ነው። አዳም ጀመር ምንም እንድትናገሩና ምን ስላልክ ነው እንጂ አንተ ነህ ይሁን ሁሉ ታርክምታመ ማስገደል ይችላል። አንቺ ማንንም ማረች ተራ ግለሰብ ነሽ። ሰማሽኝ አይደል? ተራ ግለሰብ ነሽ። ገንዘብ ስላለሽ ምንም ማድረግ ትችያለሽ ማለት አይደለም። አሁን የፈለግሽውን አድርጊ። እስቲ በስምምነት የማይሄድ ከሆነ የፈለኩትን ነገር ማስደረግ አድርገሽ አሳይ። ሰማሽኝ አይደል? ማንንም እዚህ ጋር የሚያስገድል ምናምን ነገር አንተ ነህ። አሁን ያላ ታሪክ እያመጣ ያለው አንተ ነህ። ይኸውልህ እሷ የለመደችው ገንዘብ ከፍላ ሰው ማስገደል፣ ከቤቴ ይውጡልኝ፣ ሰው ማስደብደብ። እንኳን ለንስሐ አባቷ ያልተመለሰች አውሬ ነች። ምንም ነገር እንድትናገራት አልፈልግም። ይኸውልህ ልክ ነው። ተቀመጥ። እሷን በልምምጥ የሚሆን ነገር የለም። እሱ እኔ በሚሄድበት መንገድ ሄጄ አሳይሻለሁ መልሱ እናየዋለን። እስቲ ምን እንደምታመጣ ለመቀየስ ሞክሪ። አታፍሪም እንዴ? ሁሉ ነገር እኮ ያለው አንተ ነህ። እኔ ምን አደረኩ? ያሰደብከን ያለው እውነታውን ነው እዚህ ጋር እየተወራ ያለው። እውነታውን አናምንም ብላችሁን ያለው ብቻሽን ሀብቱን አድርገሽ ነበር የምታስቢው። ሲጀመር ማንም የሚጋራን ነገር የለም እዚህ ጋር የምናውቀው ነገር ማስረጃ ማለት ቢገባሽ በዚህ ጊዜ ከገንዘብ ይልቅ ሰው ነው የሚበልጠው። እኔ አንቺ ሰውነትሽን ፈልጌ ነው የመጣሁት። ካልፈለግነው አሁን እዚህ ጋር ደግሞ ሀብትሽን ስለምፈልግ ሀብትሽን ወስድ። ተረጋጊ። ይኸውልህ በቃ ምንም የምትወስደው ነገር የለም። ዝም በያች። ምንም ነገር የለም። አሁን ላይ እናንተ ለመስማማት አይደለም እየተነጋገራችሁ ያላችሁ። ስለዚህ ይሄን ነገር ወደ ሕክምና እንወስደውና ዝም በይ። ሕክምና የሚዋሸው ነገር የለም። በዲኤንኤ አድርገን ነገሩን መፍታት እንችላለን። ምን ማለት ነው? ከሱ ጋር እንመረመር ማለት እኛ ማለት ችግር ማረጋገጥ አይደለም። እኛ እሷን አትመረመር። ስነ ስርዓት ይዛችሁ ተቀመጡ። እንዴት እንደምትመረመሩ አሳያችሁ። ሲጀመር አንተ ማለት እስካሁን ተረጋግቼ ማውራችሁ ማን አንተ እኔ ማን እንደሆንኩኝ እሱን አሳይሻለሁ። ስነ ስርዓት ያዝ አንተ እንዳለ አይደለም። ስነ ስርዓት ያዝ። ስነ ስርዓት ያዙ ነው። ስነ ስርዓት ያዝ። ተቀመጥ። ጭራሽ ይሄ ነው የማንም ችግር ማራገፍ ተቀመጡ። አንተ ችግርን ልታራገፍ ስነ ስርዓት ችግርን ለማራገፍ ከናብትሽ ማንም የሚመረመር ሰው የለም። አትመረመርም። ወስዶን ገንዘብ እሱን እናያለን። የሚገጥም ደምም የለንም። አንመረመርም። ህግ ያስገድድሻል። እሱን እናያለን። ያስገድድሽ በእጄ ነው እንዲህ አንቄ የምነድፋችሁ። ተቀመጥ። ከዚህ ሌላ ላይ ምንም ተስፋ የለኝም። ታወራዋለህ። በሰላም መፍታት ካልፈለግ ነፍስን ነው ማሳጣክ። ጭራሽ እኔን ገድላለሁ ብለሽ ታስፈራሪኛለሽ? አሁን ይሄ ሁሉ መንስኤ ያንተ ነው። ውጣው ከቤቴ። አንተንም ነው የሚጨምረው። አንተ ላይ ሁሉ ማንም ችግሩን እኛ ላይ ማሳደፍ አይችልም። ይቃላ የደሃ ልጅ ችግርህን እኛ ላይ ልታራግፍ ነው። የደሃ ልጅ እንደዚህ መናገር አትችይም። እንደዚህ አይደለም። ስነ ስርዓት አይደለም። እንደዚህ አይደለም። ድህነትህን እኛ ላይ ልታራግፍ ነው። ያንቺን ድህነት ነው አባቴ ያራግፍልሽ። ችጋራም ስለሆንክ ነው። ልርዳ ካልኩኝ እኮ እርዳታ ከፈለክ እረዳሃለሁ። ስነ ስርዓት ይዘህ ተቀመጥ። ተቀመጥ። በቃ ጳውሎስ እንዳስወጣ አታድርጊ። ስነ ስርዓት ይዘህ ተቀመጥ። አስተዳደግህም አይታወቅም። ተቀመጭ። ቁጭ በል። አትበላም። የእኛም ብር ይኸውልሽ ምንም የምታውቀው ነገር የለም። ሕክምና አላደርግም ማለት አትችይም። በመጀመሪያ ደረጃ አናደርግም። ያስገድድሽ ከየትም ነው የመጣው ውርጋጥ እኛን ምርመራ ማለት አይችልም። ከምን ላይ እንደተነሳሽ አንቺ ራስሽ እኮ ራስሽን ታውቂዋለሽ። በቃ ይሄንን ታሪክ እንድናገርና ይሄን ታሪክ እንደሆነ ያረጋችሁኝ እናንተ ናችሁ። ስለዚህ እንደዚህ አይነት ሰው ከሆንሽ አንቺ ስለዚህ እውነታው ያን ነገር አድርገሽዋል ማለት ነው። ምንም የተደበቀ ነገር የለም። ምን ማለት ነው የተደበቀ ነገር የለም? ትናንትና እንደ ድንገት ተከስተክ አትበላም። አዳምጪ። ምንም የተደበቀ ነገር ከሌለ እናያለን። ምንም የተደበቀ ነገር ከሌለ እንደዚህ የሚያደርጋችሁ ምንም አይነት ነገር በገዛ ቤቴ ደብዳቤ አንተ ላይ ነው። አንተ ማስገባትም የለብሽም። የህግ አካል ነኝ ሲል ምን ላድርግ? የህግ አካል ነኝ ሲል እኮ ነው ያስገባሁት። እናንተ የሱ ልጅ አይደለም ብላችሁ ካስባችሁ ለምን አትበላም? ትላንት ከየትም መተክ ዛሬ ጀመር ለመመራ የሚበቃ ነገርም የለህም። ለምን ትፈራላችሁ? አንፈራም፣ አንመረመርም። ምንም እንፈራው ታዲያ አንፈራም። ግን አንመረመር ነገር አለ እንዴ? መፈራ ነገር ስላለ ነው ማትመረመር። አንተ ከየትም ወፍ ዘራሽ ነክ
ወፍ ዘራሽ አንቺና ልጅሽ ናችሁ። ወፍ ዘራሽ ላይ እንድትናገር አልፈቅድም። ባለንበት በተቀመጥንበት ቤት ነው የመጣኸው እኮ የተቀመጥሽው እኮ አመጣጥ ያልታወቀው ያንተ ነው። አትበላም አሁን እኮ ነገር እሱን እንግዲህ እናየዋለን። አሁን ዝም በሉ እንዴት እንደምቀበል እኔ ዝም በል ጳውሎስ ዝም በል በቃ። ይሄ ብዙ ዋጋ የተከፈለበት ነው። ድንገት መተክ የምትበላው አይደለም። አዳምጪኝ ዝም በይ። ነገሩን ወደ መፍትሄ ለመውሰድ ስንሞክር መፍትሄውንም አንፈልግም ብላችኋል። አዎ አንመረመር። ስለዚህ በቀጣይ ስመጣ ግን የፖሊስ መጥሪያ ይዤ ነው የምመጣው። ህግ ቦታ መተሽ ንግግሩን ታደርጊያለሽ። ከሱ ችግር የለውም። ስለዚህ ተነስ ጳውሎስ። በዚህ የሚያበቃ እንዳይመስልሽ ምንም አለና ውጣ